የኢትዮ ጣሊያን ጦርነት ሁለተኛው እንደቀጠለ ነው። ቤዛና እንግዲህ አልቤርቶ ዛሬም በቤዛ ጉዳይ ላይ እየተፋለሙ ይገኛሉ። ያሬድ እንግዲህ አጠር ያለ ኮርስ ስፖርት ቤት ወይም ቀስቴ እያሰለጠነው ይገኛል ማለት ነው። ተደባድቦ ወይም በሚስትና በርስት አንደራደርም በሚለው እንግዲህ ዘራፍ ብሎ ተነስተን ማለት ነው። የኢትዮ ጣሊያን ያለ የሁለተኛው ጦርነት እንግዲህ በይፋ እየተፋፋመ ነው ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኑ ጉኖች ሰላም ብያለሁ። እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ለዛሬ ይዤላችሁ የመጣሁት ክፍል አፍላ ፍቅርን ክፍል 214 ይሆናል ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ውድና የተከበራችሁ ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ ማለት ነው። ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ጋብዛለሁ ማለት ነው። እንግዲህ ባለፈው ሳምንት እንዳቋረጠው ክፍል 212 ማለት ነው። ቤዚቲ መኮንን ደውሎላት ነበረ። ያሬድ አዋሪው ምን እየሰራችሁ ነው ከሱ ጋር የሚል ነበረ። እነሱም መጀመሪያ ስለተነጋገሩ ሰው ካለ አቶ ወይም ወይዘሮ ብለሽ እንድጠርኝ እንድጠራ ስለተባበሉ ሰው ስላለ እሷም አቶ መኮንን ስትለው ሰው እንዳለ ስለገባው እሺ ያሬድን ፈልጌ ነበረ ስደውልለት ስልኩን አላነሳልኝ አለ። እስኪ ካገኘሽው እንድታገናኝ ነበር በማለት መልስ ይሰጣታል። ምንም ነገር ባይዋጥለትም ነገር ግን እፊቱ ስለወራች ምንም ሊያደርጋት አልቻለም። ምንም ቢያክል ባያምናትም ነገር ግን ምርጫ አልነበረውም። እሷም እጇን ለቋት ከዛ ከፊቱ ትጠፋለች። ምንም ያክል ብትሮጡና ብትሽቀዳደሙ እኔ ተንኮል ላይ ጫፍ እንደማደርሱ ማን በነገራችሁ በማለት ለብቻዋ ማውራት ትጀምራለች። እሱም ግራ የገባው ነገር ምን ማድረግ እንዳለበት እያሰበ ከትምህርት ቤት መልስ ቀስቴን አግኝተው ማናገር ፈልጓል። ቀስቴንም እንዲህ በማለት ነበረ ቀስቴን የስፖርት መሰልጠን እፈልጋለሁ ሲለውም እሱ ግን ከኔ እኮ የተሻለ ስፖርት ቤት ብትሰለጠን ይሻል ነበረ ሲለውም አባቴ ስለማይፈቅድልኝ ስለዚህ ጓደኞቼ ጋር እያልኩኝ እናንተ ጋር መሰልጠን ነው ፈልገው ሲለውም እሱም ነገር ግን ለምንድን ነው የምሰለጥነው ሲለውም አልቤርቶን ወይም ሮቤርቶን ማለት ነው እልክ ማስገባት ፈልጋለሁ ሲለውም ሮቤርቶን ተው ማለት አልቤርቶን ተው ለእኔ ተው እኔ አስተካክለዋል ወይም እኔ መክረዋለሁ ሲለውም በእኔ እኮ በፍቅረኛ ነው የመጣው በሚስትና በርስት ደግሞ ቀልድ የለም ይላሉ አባቶቻችን። ስለዚህ በቪዚት የመጣብኝ ማንንም ሰው አልምርም በማለት መልስ ይሰጠዋል። እሱም ታልክሺ ነገር ግን ብታስብበት መልካም ነው ሲለውም እሱ ግን ፈጽሞ ሊተው እንደማይችል ፋይቲንጉ ግድ እንደሆነ ይነግረዋል። እሱም ነገ በተመሳሳይ ሰዓትና ማለቴ ከትምህርት ቤት መልስ እንደሚመጣ ነግሮት ይለያያሉ። ቀስቴም ግራ የገባው በዚህ በኩል የስራ አለቃው በዛ በኩል ደግሞ የጓደኛው ፍቅረኛ የሆነችው ቤዚቲን እንዴት ማዳን እንዳለበት ግራ የገባው አልቤርቶን አግኝቶ ምን ማለት እንዳለበት ይነግረዋል። እሱም ቤዚቲን እንዲተውላትና በጣም እንደሚታፈቅረው ያሬድና እሱ በጣም ስለሚፋቀሩ እባክህ ከመሀላቸው ውጣ አንተን ስለማስወገድ እያወራ ነው ወይም ሊደባደብህ አስቧል እያለው ስለነበረ ሮቤርቶም እንግዲህ ምንም ነገር እንትን አልልም፣ ምክንያቱም እኔ አንዴ ተመችታኛለች ከኔ ጋር እኮ አንዴ ከሆነች በኋላ ድጋሚ አብረው መቀጠል ይችላሉ ድስ ኖርማል ሲለውም ቀስቴም ሊደበደበው እጁን ታጠበቀ በኋላ ነገር ግን የስራ ባልደረባውን ወይም አለቃው ስለሆነ መልሶ ትቶታል። እሱም በቃ አንተ እኮ ፍቅረኛችሁ ብቻ ናት እንጂ ቤዛ አይደለችም፣ ስለዚህ ቤዛ ምንም ብትሆን አይመለከትህም በማለት ይሰናበታሉ። እሱ ምን ማለት እንዳለበት ግራ ገብቶት ለአሻንቲና ለቃጭል ሁሉንም ነገር ይነግራቸዋል። እነሱም እንግዲህ ተመሳሳይ መልስ እንትን ይለዋል። መልሱ ግን የቃጭል ፍቅረኛ ግን ያሬድ ልክ እንደሆነ ይነግረዋል። ምክንያቱም ያፈቀረችውን ልጅ ሊስምበት አይገባም ነበር ያፈቀራትን ልጅ ሊስምበት አይገባም ነበረ በማለት ይመልስ ይሰጣል። እኔ ምንም ቢሆን ይሄን ፋይቲንግ እንዲሆን አልፈልግም ቢልም ቀስቴ ግን ነገር ግን ነገሩ አንዴ ተጀምሯል፣ ስለዚህ ያሬድ እንዲያሸንፍ መርዳት ነው ያለብን በማለት ሁሉም ይስማማሉ። ትምህርት ቤት ደግሞ የሆነውን ሁሉ ለቤዚቲ ካጫወቷ በኋላ እንግዲህ ተሄዳ ልታገኘው ሞክራለች። ምክንያቱም ይሄ ነገር መቅረት እንዳለበት በኋላ ሳትነግሩ ብላ ከምትወቅሰም በኋላ በፊት
አሁን ለምን ሄደን አንነግራትም በማለት ሄደው ሁሉንም ነገር ያጫውታታል። እሷም በንዴትና በቁጣ ሄዳ ያሬድን ልታገኘው ስትል ጸጋ እኮ ትቀርጽሻለች በማለት ጓደኛዋ ልታስታውሳት ትሞክራለች። እንኳን መቅረጽ ምንም ማድረግ ትችላለች፣ አንቺ ግን የጓደኝነት ኃላፊነትሽን ሄደሽ ማዘናጋት ትችያለሽ በማለት መልስ ትሰጣታለች። ያሬድን ፈልጋ ከትምህርት ቤት ጀርባ ታገኘውና ምን እየሆነ እንዳለ ልታስረዳይ ትችላለህ ስትለው እሱም ምን እየሆነ ነው ከሮቤርቶ ጋር እኮ ፋይቲንግ ልጀምር ነው አሉኝ፣ እውነት ነው ወይስ ውሸት ነው ስትለው እሱም እውነት እንደሆነና በአንቺ እኮ ነው የመጣብኝ፣ ስለዚህ ምንም ነገር አደርጋለሁ ቤዝቲ፣ ለአንቺ ስባል ደግሞ ለፍቅራችን ብዙ መስዋዕት ከፍያለሁ፣ ስለዚህ ከዚህ በላይም የመጣውን ነገር እጋፈጠዋለሁ በማለት መልስ ይሰጣታል። እሷም ሴት እንደሆነች እና ብዙ ወንዶች እኮ ወደፊት እንደሚያስቸግሩኝ ማወቅ አለብህ፣ ስለዚህ ከሁሉም ጋር ተደባድበህ ልትዘልቀው ነው ስትለውም እሱም እንዳመጣጣቸው ይወሰናል ብሎ መልስ ይሰጣታል። ምንም ነገር ሀሳቤን ስለማልቀይር ሂጂ ከዚህ በፊቴ ብሎ ወይም ጸጋ ደግሞ አይታን ሌላ ጦስ ከሚመጣ በፊት እኔ እና አንቺ አሁን እንለያይ ብሎ ምን ማድረግ እንዳለባት ቤዚቲ ጭንቅ ጥብብ ይላታል። ቹቻና ሚኪ አቡሽ ደግሞ ጸጋ ጋር ሄደው ወሬ ለማዛግ ይሞክራሉ። ለምን መጣችሁ ስትላቸውም ናፍቀሽን በማለት መልስ ይሰጧታል። ምንም እንዳልናፈቋትና ናፍቀው እንደማይመጡ ወደ እሷ ጠንቅቃ ስለምታውቅ ቤዛ ለምንድን ነው የመጣችሁ ስትልም አይ ቤዚቲና ያሬድ እያወሩ ስለሆነ እንዳታነሻቸው ወይም ቪዲዮ እንዳትቀርጭና ለአቶ ተሰማ እንዳትልኪላቸው ነው እኛ እዚህ ያለ ነው በማለት መልስ ይሰጧታል። ጸግዬ የዚህ ጊዜ ኮንፊደንስና ኩራት ተሰምቷት ወይም የበላይነት እንዲህ ነኝ እኔ ጸጋ አይገርማቸውም አንቆራጠጥኩሽ እኮ ህዝቤን በማለት መልስ ትሰጣት አደል ትላለች። ቹቻ ምን ናፍቆሽ መጣሽ ስትላትም ምንሽ እንደሚናፍቀኝ ጠንቅቀሽ ስለምታውቂ አብዙ አትጠይቂ በማለት መልስ ትሰጣታለች። እሷም እሺ ብላ ከዛ እነሱ እንደሄዱ ሲያዩ ከሷ ይገነጠላሉ። ኤላና ጆን ደግሞ ዛሬ እንደ ደህና ሰው ወይም እንደተረጋጋ ሰው መጥቶ ጆን ኤላን ሊያወራው ይሞክራል። ለምንድን ነው ከሰው ሚስት ላይ እጅህን የማታነሳው? ምንድን ነው ከኛ የምትፈልገው ሲልም እኔ ምንም አልፈልግም ከጓደኛዬ ነው፣ አንተ ደግሞ ባሏ ነው፣ እኔ ደግሞ ጓደኛዋ ነኝ። ስለዚህ ለምንድን ነው አንተ የምቀማህ የሚመስልህ? የምትወድህ ከሆነ እመነኝ መቼም ትተሃት አትሄድም በማለት መልስ ይሰጠዋል። እሱም ነገር ግን ከህይወታችሁ ለመውጣት አንድ ጥያቄ ልጠይቅህና አንተ መልስልኝ፣ ከዛም አጠገባችሁ አልደርስም በማለት ኤላ ጥያቄውን ያስከትላል። ኤላም እኔ ብርቃት ሰብል የምትርቀኝ ይመስልሃል በማለት ነበር የጠየቀው። ኤላ ይህን በመጠየቁ በጣም ተገረመና እኔ እንጃ ሲለው አየህ አንተም እርግጠኛ አይደለህም በፍቅራችሁ፣ ስለዚህ ሰብሊ በጣም የምትወድህ ይመስለኛል፣ ነገር ግን የሰበርካት ጊዜ ፍቅሯም አብሮ የተሰበረ ይመስለኛል፣ ስለዚህ ተጠንቀቀኝ ብሎት ከዛ ጥሎት ይሄዳል። በተረጋጋ መንፈስ እዛ ቁጭ ብሎ ካሊብ ይመጣና ምንድን ነው ሲለው ተሸነፍኩልህ እኮ ይለዋል። እሱም በምንድን ነው የተሸነፍከው በማለትም ኤላ እኮ አሸነፈኝ ይለዋል። እንደዚህ ብሎ ነገር ስለለና ተስፋ መቁረጥ የሚባል ነገር በፍጹም ማሰብ እንደሌለበት ድጋሚ አዲስ እቅድ አውጥተው መንቀሳቀስ እንዳለባቸው ይነግረዋል ጓደኛው። እሱም በተመሳሳይ ብዙ እቅዶች እኮ አውጥተን ነበረ፣ ስለዚህ አንዱም አልተሳኩም፣ እሱ አንድ እርምጃ ሁሌም እንደቀደመን ነው በማለት መልስ ይሰጠዋል። ቢሆንም ግን የአሁኑን ለየት አድርገን እናደርገዋለን በማለት ጓደኛው ጆኒን ካሊብ እንግዲህ ካጽናናው በኋላ ካሊብ ኤላን አግኝቶት እንዲህ በማለት ይጠይቀዋል። እኔ የምልህ ለምንድን ነው ነገሩን በሰላም በፒስ በስድስት ልንፈታው የማንችለው ስለው እሱ ደግሞ ማለት ነው ከኔና ከአንተ መካከል ጦርነት ነበር እንዴ ሲለው ነበርማ እነሱማ፣ ነገር ግን ሰላም እናወርድ፣ ለምን አንተ ከህይወታቸው አትወጣም? ምንድን ነው የምትፈልገው በማለት እሱ ይጠይቀዋል። እሱ ምንም እንደማይፈልግና እኔ ብተዋትም እሷ መተው ስለማችን የምታፈቅረው ከሆነ ግን ምን ጊዜም ፍርሃት እንዳይሰማው፣ ምክንያቱም የሚያፈቅሩትን ሰው ጥለው የትም አይሄዱም በማለት መልስ ይሰጣታል። ናቲና መሲ ደግሞ መሲ እንዴት አድርጋ ፍቅሩን እንደምትገልጽለት ግራ ገብቷት አይኖቿ እየተንከራተቱ እሱ ደግሞ ከቸኮላታ እስከ ደስታ ከረሜላ እያመጣ ያዝንትን ይላታል። ግን ምን ማድረግ እንዳለባት ግራ ገብቷታል። እንዴት አድርጌ ነው አፈቅርሃለሁ የሚለው በማለት ተጨንቃለች መሲ። ፍሱና ጄሪ ደግሞ ይቅርታ ጠይቃት በማለት ሄቨንም ጓደኛውን ተነጋግረው ይቅርታ ሊጠይቃት ቢመጣም ነገር ግን የግብርታ ይቅርታ ሲጠይቃት እሷም ይህን እንደማትፈልግና
በስነ ስርዓት እግሬ ስር ተንበርክከህ ይቅርታ ጠይቀኝ ስትለውም እሱም ይሄን ማድረግ እንደማይችልና እኔ እኮ ያሳጣካቻቸው ልጅ ነኝ በማለት ጥሏት ይሄዳል። በዚህ የተበሳጨችው እና የተናደደችው ይህን ልጅ እስካስቼ ጉድ ነው ማደርገው ቆይታ ያላችሁ በማለት ዘራፍ ብላ ጥላችሁ ትሄዳለች። ሄኖክ እና መቅዲ ደግሞ ፍቅራቸውን ለመጀመር ፈልገው ነገር ግን ፍርሃት ውስጣቸው ተሞልቷል። መቅዲ በጣም ስለተጎዳችና 1 ዓመት ሙሉ ቤቷን ዘግታ ስታለቅስ ስለነበረ ድጋሜ እንግዲህ ሄኖክን ወደ ህይወቷ ለማስገባት በጣም ተቸግራለች። እሱ ግን ምንም ቢሆን መቼም ተስፋ እንደማይቆርጥ ቃል ገብቶላት ይለያያሉ። ለዛሬ እዚህ ላይ